ጉድህን ዘረጋለህ እኮ ፖስቶ በቃ ለቀኝ እኔ ለቀኝ አታወራኝ እኮ ፋይል ያለው ራስ ጋር ፋይል አለ ብለም ተወሮ ራስ ጋር ነው እዚህ ፖስት ራስ ጠንቋይ ነህ ልንገርህ ጥግ እሺ ልቀቀኝ ጸብሮ በቃ ፖስቶ በቃ ይኸውልህ ፖስቶ ፋይል ይዣለሁ ብለሃል አይደል ስለዚህ ሄርሜላን አፍቅራታል ብለህ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ ስለዚህ ፖስቶ በቃ እዚህ ጋር ያልከው እዚህ ጋር የሚያስከው ማንም ጋር ያዘው ከፈለክ ፖስቶ ችግር የለብኝም ኤፍሬም አፈቅራት እንኳን አፈቀርኳት ምን ይጠበስ ምን ፍቅረኛ በዚህ ነው ያልክ አፈቅራት ኖ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ ምን ይሁን አብርሃም ላይ መታሰረተው ታፈቅራት ሄርሜላ ሰላም መተት ነው ተወራ አብርሃምን አፍዛችሁ ነው የሚሆነው ታፈቅራት ሩታን ለማገዝ ብሎ አንዳች ነገር እያደረገ ያለው ነገር የለም ኤፍሬም የሆነ ነገር እያደረገ ያለው ሄርሜላን ስለሚያፈቅራት ብቻ ነው ገባችሁ አይደል ቤተሰብ ኤፍሬም አብርሃምን እየጎዳ ያለው ኤፍሬም አብርሃም ላይ ሁሉ በደል እያደረሰ ያለው ከሄርሜላ ፍቅር ስለያዘው ሩታ ኤፍሬምን እያስፈራራችሁ ስለሆነ ሩታ ኤፍሬም ላይ በጣም የሚያስጠላ ፋይል ስለያዘችበት ነው ይሄውን ነገር እያደረገ ያለው ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ ጊዜ በጣም የተመሰገነው ሁሉ ሰላም ሁሉ መልካም ነው። እንግዲህ አንዳንድ ነገሮች ያያችሁ ነው በሰሞኑ እንግዲህ ከበሰሞኑ ውጪ ደግሞ እንደገና አንዳንድ ከባድ ነገሮችን እያየን ያለ ነው። እንግዲህ ኤፍሬም ተብዬ ልጅ አለ እንግዲህ ባለፈውም ከጥቂት ሳምንት በፊት እንግዲህ ትዝ ይላችኋል እንዳወራሁትና ሳወራው የሆነ ነገር ብዬ ስለው መልሱ ደስ የማይል መልስ ነበር እየመለሰልኝ የነበረው ደስ የማይል ነገሮችን ነበር እያደረገ የነበረው እና ዛሬ ደግሞ ድጋሚ እስቲ እንግዲህ ወደ አዲስ አበባ መጥቻለሁ። እንግዲህ እንደምታውቁት ቦታ ከዚህ በፊት እነሱ ቪዲዮ ሰጠው ቦታ ነውና አዲስ አበባ መጥቻለሁ። ተው ምናምን የሆነ ነገር ቢደረግ ቢሰራ ቢለመን እምብያ ያለው እና እኔ ጋር ደግሞ ደስ የሚል ነገር ደርሷል። እኔ ጋር የኤፍሬምን ከባድ የተባለ ትልቅ መረጃ ትልቅ ፋይል ይዤበታለሁ እና በዚህ ሰዓት ደግሞ እንግዲህ ያን ፋይል ከያዝኩበት በኋላ እየሰማሁም ያሉት ነገሮች እና ያዩት ያሉት ነገሮች በሙሉ ሩታን ለማገዝ ብሎ ሳይሆን አብርሃምን ለመጥቀም ብሎ ሳይሆን እያደረገ ያለው ነገር በሙሉ ሄርሜላን እንደሚያፈቅራትና ሄርሜላን አፍቅሮ እንደሆነ ያሁሉ ነገር እያደረገ ያለው እሱ ነገር ደርሼበታለሁ። እኔ ጋር እንዳልኳችሁ ትልቅ ነገር ትልቅ ፋይል የእሱን ቅሌት የያዘ ነገር እኔ እጅ ላይ ገብቷል ቤተሰብ እና ዛሬ አንድም ላስጠነቀቀው አንድም ደግሞ ላወራው ነው የመጣሁት ወደ አዲስ አበባ ድረስ ማለት ነው። እኔ ያኑ ልክ የተቋረጬ ስመጣ ከእሱ ጋር ለመጨቃጨቅ ወይም ደግሞ እሱን ለምነው የሆነ ነገር ምናምን ሳይሆን ትክክለኛ ነገሩን ስርዓቱን እንዲይዝ ስርዓቱን መያዝ እንዳለበት ብነግረው ላስጠነቀቀው የመጣሁትና አይ የሚል ከሆነ ደግሞ ይሄንን ጉዱን ለእናንተ ለኦዲየንስም ለቤተሰቡ ሰጠው ይሆናል ማለት እንግዲህ በዚህና ልክ አንድ ሴት ልጅን አፍቅሮ ወንድሙ ላይ ይሄን ነገር ያደርግበታል ብዬ አልገመትኩ ነበር፣ አልጠበቀም ነበር። ምክንያቱም እንግዲህ በእርግጥ ደግሞ ትክክል ነው፣ ፍቅር እውር ነው። አሁን ላይ ሁላችንም እያሰብን ያለው ነገሮች በሙሉ ሩታን ወዷት ለሩታ ብሎ አግዞ ወይም ደግሞ ትዳራቸውን ለመልስ አስቦ የሆነ ነገር አስቦ ምናምን ነገር አይደለም። እውነት ተነግራችሁ ቤተሰብ ማለት ነውና አሁንም እያደረገ ያለው ነገር ማለት ኤፍሬም እንግዲህ ከሄርሜላን አፍቅሮ ብቻ ነው ቤተሰብ እያደረጋለሁ ማለት ነው። እንሳት ላይ እንግዲህ እኔ ያሰብክ የነበረው እኔ እውነት እሷን ለማገዝ ብሎ ሩታን ለማገዝ ብሎ የነሱ ዳር ለመለስ ብሎ ወንድሙን ለማገዝ ብሎ የሆነ ነገር ብሎ ነበር እየመሰለኝ የነበረው እንጂ ቤተሰብ እኛ እንዳሰብነው ልክ አይደለም ኤፍሬም እያደረጋል ነገር ማለት ነውና አሁንም እነግራችሁ ነገር ማለት ኤፍሬም ሄርሜላን ያፈቅራታል። ለዚህ ነው ይሄ ሁሉ ነገር ወንድሙ ላይ መታስ ደርገውበት ወንድሙን አፍስሰውት ምናምን ያሉት እንዳለ ስለሚያፈቅራት ነውና አሁንም እያሰበ ያለው ነገር ከሩታ ጋር የተሰሙት ያሉት ነገሮች በሙሉ ምንድናቸው? ሄርሜላና አብርሃምን አላይቶ ሄርሜላን የራሱ ማድረግ ነው፣ በፍላጎት ሳይሆን በግድ ማለት ነው። እና እነሱ በእቅዳቸው ሀሳባቸው አላማቸው ነገር በሙሉ እያደረጉ ያሉት ነገር ምንድነው? ሄርሜላና አብርሃምን አላይቶ ሄርሜላን የግሉ ማድረግ ብቻ ነው። እና በዚህ አጋጣሚ ደግሞ ነግራችሁ ፈልገው ነገር ደግሞ ምንድነው ሩታ አንዳንድ ፋይሎች ሳትይዝበት አይቀርም ኤፍሬም ላይ ማለት ነው። ማለት እኔ ጋር የመጣው ፋይል ያ ፋይል ሩታ ጋርም ደርሷል መሰለኝ። እንደዛ ነው እያሰብክ ያሉት ቤተሰብ እና ያንን ፋይል ይዛበት እያስፈራራችሁ
እያስጨነቀችው የሆነ ነገር እያለችው ነው ያለችው። እና እንግዲህ ኤፍሬምን ለመርዳት እንሞክራለን፣ ኤፍሬምን ለማገዝ እንሞክራለን። ወይም ደግሞ አይ የሚል ከሆነ ደግሞ ነገሮችን የማያምን ነገር ከሆነ ደግሞ እንግዲህ ይኸው እዚሁ አዲስ አበባ ነው ያለሁት። አዲስ አበባ እንደመጣው ፋይሎቹ ነገሮችን በሙሉ እዚሁ በትኝለት እዚሁ የአብርሃም ህይወት እንዳበላሸ የራሱን ህይወት ቅጡ አውጥቼለት እሄዳለሁ ቤተሰብ ማለት ነው። እና ከዛ ውጪ ምን ማለት ነገር የለም። እንግዲህ እዚህ ደስ የመጣሁት ኤፍሬምን ለመናገር የመጣሁት ኤፍሬምን ልለምነው የሆነ ነገር ልለው አይደለም ቤተሰብ ማለት ነው። እንግዲህ በጣም 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 ቅሌታም የሆነ ልጅ እንደሆነ ነበር የመጣሁት እና እና ከቡታጅራ ድረስ መጥቼ ካሜራ ልጠብቅ ነው እንዴ? እሺ ምን ነበር እንዴ? እንግዲህ አሁን ከዚህ በኋላ የማወራቸው ነገሮች በሙሉ እንዳይደብርህ እንዳይሰማም ነገሩ እንትን እንዳይለው፣ ምክንያቱም እነዚህ ነገሮችን መናገር ስላለብኝ ለኦዲየንስም ሆነ ለሁሉም መረዳት መስማት ያለበት ነገሮች ሲሆን እዚህ ድረስ መጣኔ ከአዲስ አበባ ድረስ መጣኔ እንግዲህ ለቀልድ አልመጣሁም። ትረዳኛለህ ብዬ አስባለሁ። እዚህ ጋ ኤፍሬም ይኸውልህ እኔ ጋር የሆነ የሰራቸው ነገሮች አሉ። የሰራቸው የሚያስጠሉ በጣም 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 ቅሌታምነትን የሚያሳይ በጣም ብዙ ፋይል ነው ይባላል። እያስፈራሩ አይደለም፣ ነገራችን ላይ እንደ ማስፈራራት እንዳታስበው። የሰማኝ ነው አይደለ? አሁን ታቆች ማለት አላውቅም። ምንድን ነው ግልጽ አድርግልኝ። አልገባኝም። እንግዲህ እሺ ላሳየህ ወይስ ገሩት ብለን ነው ማሳየህ? ከፈለክ ካሳየኝ ከፈለክ ብቻ አልገባኝ። የምትሆነው ነገር ግልጽ ስላልሆነልኝ እፈልጋለሁ ሳይሆን የምትወት እኮ እኔም ይኸውልህ አይደለም አንተ ከዚህ ጋር መጣቀርቱ ያሱ እኮ ተጀርበትቻለሁ እኮ አይደል? አንተ ለማናገር እኮ ስለ ምንድነው ምን ሩት ያዘችበት ፋይል ምንድነው? የምን ፋይል አይደለም የት ነው ታውቀዋለህ ራስህን። አብርሃምን እንደዚህ ክፉ ነገር እንድትሰራ ያደረገችበት ፋይል እኔ ጋርም አለ። በጣም ነው ግን ተሳስነው ስማኛውለ እናም ደግሞ በጣም አዘንኩልህ። ከቡታጀራ አዲስ አበባ ድረስ በከንቱ መምጣት በጣም አዘንኩልህ። እሱም በከንቱ መሆን አለመሆን የቦሰን ያሻለም ወንድም ምትጎዳው ነገሩ ራስ እሱ ነው የቦሰን ያሻለም። በከንቱ ይሁን አይሁን በቀኒ ቦሰን ያሻለም። እንግዲህ ይኸውላችሁ ቤተሰብ እንግዲህ አሁን ምናጋችሁ ነገር ምንድነው ኤፍሬም ሩታን ለማገዝ ብሎ አንዳችም ነገር እያደረገ ያለው ነገር የለም። ኤፍሬም የሆነ ነገር እያደረገ ያለው ሄርሜላን ስለሚያፈቅራት ብቻ ነው። ገባችሁ አይደል ቤተሰብ? ኤፍሬም አብርሃምን እየጎዳ ያለው ኤፍሬም አብርሃም ላይ ሁሉ በደል እያደረሰ ያለው ከሄርሜላ ፍቅር ስለያዘው ሩታ ኤፍሬምን እያስፈራራችሁ ስለሆነ ሩታ ኤፍሬም ላይ በጣም በጣም የሚያስጠላ ፋይል ስለያዘችበት ነው ይሄን ነገር እያደረገ ያለው። ወንድማችን ኤፍሬም ላይ ምን ነገር እንዳትይዙበት ተገዶ ፍቅር አስገድዶት ሩታ አስፈራርቶ ነው ሁሉም ነገር እያደረገ ያለው። ቤተሰብ ጨረስክ እንግዲህ ምንም ልል አልችልም። አለማወቅ ነው የተረዳሁት፣ ወይም ደግሞ ነገራቶችን ቀጥታ ስለምታስብ ካንተ ጋር መከራከር ምንም አልፈልግም። በቃ ኤፍሬም ሄርሜላን ያፈቅራታል ብለሃል አይደል? ታፈቅራታለህ። ስማኝ ይኸውልህ አንድ ነገር ልንገርህ። አንተ ሩታን እያገዝካት ያለኸው ሩታን ለመጥቀም ብለህ አይደለም። አንተ ሩታን ጋር የአብራኝ ተዳደም ለመለስ ብለህ አይደለም። አንተ ይሁን ነገር የምታረገው ሄርሜላን ስለምታፈቅራት ብቻ ነው። ሲቀጥል ደግሞ ሩት ያዘችበት ትልቅና ትልቅ ፋያ ስላለ ነው ይሄው ነገር እያደረክ ያለው። ጭንቅላትህ ላይ ቢሰማህ በጣም ግን ባለጌ ነህ። ጭንቅላትህ ላይ የሚሰማህ ስሜት በመጀመሪያ መተህ እንድትወራኝ አልፈልግም። ገብቶሃል? አንተ ጭንቅላትህ ላይ የፈጠረብህ ነገር ላይ ኤፍሬም ጋር መተህ የምተነፍሰው እዛ ሄደህ ወሬ የለመድክበት ቦታ ላይ ወሬ ብታወራ ነው የሚሻለው። እኔ ምክንያቱም የወሬ ሰው አይደለሁም። ነገራቶችን ቀጥታና በተግባር ማሳይ ሰው ስለሆነ ይስልካየው እያየሁት ይሄ ስልክ አየው አይደል? ይሄ ስልክ ማለት በደንብ ስማኝ፣ ሸጠው አይደለም ይሄ ስልክ ስማኝ፣ ይሄ ስልክ ማለት ያንተን ቅሌታምነትን፣ ያንተን ብልግና፣ ያንተን ፋይል የያዘ ስልክ ነው። እየሰማኝ ከሆነ ማለት ነው። በደንብ ተመልከተው፣ በደንብ ተመልከተው። ይሄው ነገር እያረክ ያለኸው ሄርሜላን አፍቅራት እንደሆነ፣ ይሄው ነገር እያረክ ያለኸው ሩታ ያስፈራራች እንደሆነ ይሄው ነገር ያሳያል። እየሰማኝ ከሆነ ማለት ፋይል ይዛላ ፖስቶ ባለጌነት ተሳይለ ነው ያሳይልሃለሁ። በቃ ፋይል ይዛላ ከሄርሜላ ጋር የሆነ ነገር ሳደርግ የሆነ ነገር ካለ ሩታ ይዛባለች የምትለው ፋይል ሰማኛ፣ ሩታ ይዛባለች የምትለው ፋይል ካለ ፖስቶ ማንም ግን አይደለም። እንዴት ነው ማለት ምን አይነት ጭቅላት ቢኖር ነው? እንዴት ነው ምን አይነት ጭቅላት ቢኖር ነው? ግን እንዴት ነው ከወንድም ፍቅረኛ ጋር ፍቅር ሊይዝ የሚችለው? ነገረኝ እስቲ። እንዴት ስትል ነው ይሄን ያፈቅርካት? አንተ ዝም ብለህ አታወራም። ግድ የለሽ ወሬ እንድታወራኝ አልፈልግም በመጀመሪያ ደረጃ ማለት ነው።
ከቡታጀራ እዚህ ድረስ ስለመጣ አክብሬክ ነው እያወራሁት ያለሁት። የምታወራው ወሬ ግን ደስ አይልም። መረጃ መትል ከሆነ መረጃውን ፖስት ነው። በቃ ከኔ ጋር ምን አለ? ጉዳይ አለ? ጉዳይ አለኝ። ምንድነው ጉዳይ? ይኸውልህ ስማኝ፣ አንድ ነገር ልንገርህ። ከዚህ በኋላ ልንገርህ፣ ከአብርሃም ህይወት ከሄርሜላ ህይወት ወጣ። ስለ ሩታ አይመለከተኝም። እኔ የምትሰማኝ ከሆነ ማለት ከዚህ በኋላ ስማኝ፣ ከዚህ በኋላ ስማኝ፣ ሄርሜላ አጠገብ እንዳትደርስ። እምቢ የምትለኝ ከሆነ ደግሞ ንገረህ፣ ጉድህን እዘረግፍልሃለሁ። እኔ ደግሞ ሄርሜላ አጠገብ አሁን ደግሞ ንገረህ፣ አሁን ደግሞ እያስፈራራሁ ነው። ስማኝ፣ አሁን ደግሞ እያስፈራራሁ ነገር ከዚህ በኋላ እሺ እያስፈራው ነገር ያለው ወንድ ልጅ ከሆንክ ሄርሜላ አጠገብ ራቅ። ወንድ ልጅ ከሆንክ ሄርሜላ አጠገብ ደርሳለሁ። አንተ እስቲ መተህ ወንድነትህን አሳየኝ፣ ወይም ደግሞ ፖስት አለው ያልከውም ነገር ፖስት ገብቶሃል። እኔ ሄርሜላ አጠገብ አይደለም ሌላ ቀን ዛሬ ሂጅ አገኛታለሁ። ግን ተስፋ አደርጋለሁ። አይ ችግር የለብኝም። አንተ ማንም ያቀኛል፣ ችግር የለብኝ ሰው ነኝ። ስለዚህ ግን አንተ በዚህ ምክንያት እኔን የምታስፈራ አትችልም። ኤፍሬም አፈቅራት እንኳን አፈቅርኳት ምን ይጠበስ የወንድምን ፍቅረኛ በዚህ ናልክ አፈቅራት ኖ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ? ምን ይሁን ውጣቀታቸው ምን ይሁን? አብርሃም ላይ መታሰረተ ታፈቅራት ሄርሜላ ስለምን ተፈምቷል? አብርሃምን አፍዛችሁ ነው የሚሆነው ታፈቅራት ባለስልኝ ማይመስል ነገር እኮ ነው። ሩታ አስፈራርተ ነው ሩታ ሳስፈራራችሁ ነው በገገመው ዝም ብለህ አታውራ። ይወለኪ እየሰማኸኝ ነው? ማይመስል ነገር እያወራ ነው እና ነገ ላይ የምትጸጸትበት ነገር ነው እያደረክ ያለው። ኦኬ ሰምተኛለህ? ነገ ላይ የምትጸጸትበትና የምታፍርበት ነገር ነው እያደረክ ያለው። ስለዚህ ከዚህ ሁሉ ብትቆጠብ ነው የሚሻልክ። ሰማኝ፣ አንድ ነገር ልንገርህ። ከዚህ በኋላ ሰማኝ። አሁን ላይ እኮ በቃ ጭቅጭቅ አልፈልግም። በቃ ፖስት ፋይል ይዣለሁ ብለሃል አይደል? ስለዚህ ሄርሜላን አፍቅራታል ብለህ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ? ስለዚህ ፖስቶ በቃ እዚህ ጋር ያልከው እዚህ ጋር የሚያስከው ማንም ጋር ያዘው ከፈለክ ፖስቶ ችግር የለም። እንዳይደብረ አንድ ነገር ልንገርህ። ስማኝ ይኸውልህ፣ ከዛ በኋላ የፊት ባል ልጅ አይወር እና አልታጠፋ አይደል? ጠፋ ለራስህ መጠፋ ነው። ሐሳብ ልታጠፋ ከሌት ካፈርክ እውነት አይምሮ ካለ ህሊና ካለ ትጠፋ ለራስህ። እኔ በጣም ህሊና ያለኝ ሰው ነኝ እኮ ትርቃለህ። ያኔ እኔ አንተ ማለት አይጠበቅብኝ ካንተ ጋር መርከም ማለት አሁን አንተ እዚህ ድረስ የመጣው አንድ ነገር ስማኝ ይኸውልህ፣ ወይስ ሌላ ጉዳይ አለክ? እሺ አስጠንቀቅ። ከዚህ በኋላ ማስጠንቀቅ ላይ ጎበዝ ነህ። እስቲ ከዚህ በኋላ እና አንተ ላይ ጎበዝ ነህ። ዝርዝር አለ ከዚህ በኋላ ሄርሜላና አብርሃም አጠገብ ደርሳለሁ ብለህ ብትል ቅሌትህን እንደዚህ ለሁሉም ለዓለም አሳይልሃለሁ። ቲክቶክ ላይም ዩቲዩብ ላይም ኢንስታግራም ላይ ሁሉም ላይ ቀረኛል። ፌስቡክ ላይ ቀርቷል። እሱ ላይ ፖስት ላይ ደበረ ብልግናህን ሀገር ያቀላል። ብልግና ያቀላል። ሶሻል ሚዲያ ላይ ያሉ ነገራቶች ላይ ወንድምህን ፍቅረኛ አፍቅረ እንደዚህ ወንድምህ ላይ ይሄን ያህል ከሩታ ጋር ሆነ ይሄን ያህል ሸር እየሰራ ይሄን ያህል ነገር እያደረግ አንተ ማን ስለሆንክ ነው? እኔ ማንም አይደለሁም፣ ኤፍሬም ነኝ። ማደርገውን ነገር በጣም ባለጌ ሰው ነህ። ጥጉል ነገር በጣም ባለጌ ሰው ነህ። እሺ ባለጌ ነህ። እሺ ሉን ባለጌ ለራሴ ነኝ። ከባለኩ አይመለከትም። አንተ አይመለከትም እኮ ከባለኩኝ ለራሴ ነኝ። አይመለከትም። አንተን መጥቻለሁ ከወከመር። ስለዚህ አሁን የደረስክብኝ እኮ አንተ ነህ። የጠራኸኝ አንተ ነህ። ወርታይ ደግሞ እንድትሰርበኝ አልፈልግም። እንድትስትብኝም አልፈልግም። ህይወትን ነው ማበላሸት። በቃ እሺ ማበላሸት ከቻልክ የኔ ህይወት ማበላሸት ከቻልክ አበላሽ። ውስጥ ህይወትን ነው ማበላሸው። ህይወትን ነው ማበላሸው። አትዛት ባለ ለሽ እኮ አይደለም አንተ እስከዛሬ ምን ያደረከው ነገር የለም። ጠይቀሽ አንተ ሄርሜላን አፍቅራት ካሆነ ሩታ እያስፈራራች ካልሆነ ለምን ደው እስቲ ነገር የምታደርገው ነገር ወንድም ላይ ለምን ታደርጋለህ? ነገር ምን አደረኩት? ወንድም ላይ ያደረኩት ነገር ይሄ ብለህ እስቲ በዝርዝር እስቲ ወንድም ከዚህ በፊት እንግዲህ መኪና ራሱ ይሄዳ ነበር። ራሱ መንዳት ብቻ ሰው ነበር። ዛሬ ጋር ተመታደለት እረፍት ስላስፈለገው ነው። ኦኬ መኪና መንዳት ድካሙ ነው። መኪና መንዳት ድካሙ ነው። አብርሃም የምታውቀው ልክ እንደዛ ነበር። ባይዚ መኪና መንዳት በጣም ያደክማል። አንዳንዴ እረፍት ያስፈልጋቸዋል። ስለዚህ አብርሃም መኪና መንዳት ሰለቸውና እኔ እንዲዝለት ሰጠኝ። አብርሃም የምታውቀው ልክ እንደዚህ አይነት ሰው ነበር ኤፍሬም። አደጋጋሚ ጥያቄ የምትጠይቁ ሁላችሁ እየመጣችሁ አዎ በቃ አብርሃም ምንም አልሆነም፣ ጤነኛ ነው። እኔም ሆንኩኝ ሩታም ምንም ያደረገው አብርሃም ጤነኛ አይደለም። አብርሃም ጤነኛ አይደለም ኤፍሬም። ለምን እንደገና እንደዚህ እንትን ስለ አብርሃም እናወራ ነው ወይስ ስማኝ አይደለም ወይስ ፈርታት ነው? ሩታ ፈርታት ነው ወይስ ሄርሜላ ፍቅር አስጨንቆ ነው? ይሁን ነገር ያረካው ንገረኝ እስቲ። ወይስ የሚያሰጠፈቃት ነው? ለፍቅር ይከፈልክ ነው? ንገረኝ እስቲ። ጭንቅላት ላይ ያለው ነገር እኮ እያወራህ እኔ መልስ ልሰጥ አልችልም። አንተ ላይ መጥቶ ጭንቅላት ላይ እየፈጠረብህ ያለው ነገር መተህ እያወራህ እኔ መልስ ልሰጥ አልችልም። ገብቶሃል? ሰጠኛለሁ ደስ ያለ ነገር ምክንያቱም ህይወት ሊበላሽ ስለሚችል በኔታ እስቲ ህይወት ትላለህ እንዴ? አታስፈራራኝ። እኔ ተነሳ ሊበላሽ ስለሚችል አረ ወደዛ ሂድ በእናትህ አንተ
ያማን እንዴ እንኳን አንተ ማንም ሰው አላስፈራራኝ። መተለሙስ የምታደርገው ነገር ሲያሳይ እኮ በተግባር አሳይ። እጄ ላይ ጉድን ስለያዝ ተፋራሩ። እስቲ አሳይ። አሁን ፖስቶ አሁን እያዩት ፖስቶ። እሺ አንተ እውነት እሰጥሃለሁ ድል አንገ ነገር እንግዲህ ፖስት አንሻለም የምትጎዳ ሁሉም ይጎዳል። ያ ነገር ነው ደግሞ አልፈልግም። እኔ በአንተ ተነሳ እኔ እነጋሺ እንዲያፍሩ አልፈልግም። ቅሌትን እኔ በአንተ ተነሳ ጋሽዬ ስሙ እንዲነሳል። ሶስት አይነት ወሬ አታወራ ባክ። ሰማይ ፍሪማን አንገ ነገር ከዚህ በኋላ አይደለም ሄርሜና አፍከተል ብሎ ማለት ቀርቶ ቀና ብለህ ብታያት ወንድምህን መታፍ ዘዋል ይበቃል። እሱ ይበቃል። ኦኬ ሄርሜላ ተቆርቋሪ ነው። አዎ እቆረቆራለሁ። ወዳት ነበር ሰማኝ። እቆረቆራለሁ ምክንያቱም ለወንድሜ የምትገባው ሴት ስለሆነች። ኧረ እባክህ ይሰማኝ ነው አይደለ? አንተና ሩታ ገደል መግባት ትችላላችሁ። ጥጉን ስነግርህ ማለት ነው። እሺ ይሰማኝ ነው አይደለ? አንተም እኮ ገደል መግባት ትችላለህ። ገብቶሃል? አንተም ገደል መግባት ትችላለህ። ሲጀመር እኔ ሳልጠራህ ወይም ደግሞ ሳልፈልግ ነው ራስህ ጠርተኸኝ ምክንያቱም ቅሌታም ስለሆንክ ነው። እና ደግሞ ቅሌታምነትን ነገር ነው ቅሌታምነትን ሌላ ነገር ፈልግ ከሆነ በማንኛውም መንገድ ና እኔ ስለዚህ በቃ ተሰደባ የመጣሰደባ ሩታንም እኔ ሞንክ ልትሰድብ አትችልም። አንተ የሚያሰድብ ስራ ስለሚሰራ ጭንቅላት ስለሌለ ሰድብሃለሁ። ኦኬ አንተ ጭንቅላት አለ ነው ካንተ በላይ በጣም ጭንቅላት አለ ካንተ በላይ እኮ ጭንቅላት ስፋት ነው አታስብበትም። አረ ስፋት አንተ አይነት ጭንቅላት ኖሮኝ ወንድሜ ሚስት አፍቅሬ ወንድሜ ላይ መሰት ከምሰራ ጭንቅላት ነው እናንተ አይነት እኮ ጭንቅላት ዝም ብሎ አራበራት አታስብበትም። ጠንቋይ ናችሁ እንዳጠቃላይ ሙሉአችሁ ትሽ። ስለዚህ እሺ እኔ ልሂድ። ለምን አይደለም ስማኝ፣ ይኸውልህ አንድ ነገር ስማኝ ነገር እዚህ በኋላ ነገር የለም። በደምብ ስማኝ። ቀኛው ላይ ማኮ ረዘ ቆይ ና ስማኝ አውራኝ ና ስማኝ ጋር ምን እኮ ለቀኛው ይኸውልህ ከዚህ በኋላ ነገርሽ በደምብ ስማኝ። ቀና ብለኝ ከዚህ በኋላ አብርሃም አጠገብ ደርሳለሁ ሄርሜላ ጋር ደርሳለሁ ብለህ ብትል ማለት ነው። እሺ ለቀኛው እኮ ለቀኛው ወጥ ነው ይበላሽው። የለም አንተ አይደለም አንተ ማንም ሰው ይወቴና ያበላሽው። እሺ ለቀቀኝ እንዳለ ጉድህን እዘረጋለሁ እኮ ለቀኛው ረኝ ጉድህን እዘረጋለሁ እኮ ሂድ ፖስቶ በቃ ለቀኝ። እኔ ለቀኝ አታወራኝ እኮ እሺ ፋይል ያለው ራስ ጋር ፋይል አለ ብለህ የምታወራው ራስ ጋር ነው። ስለዚህ ፖስት ራስ ለቀቀኝ። ጠንቋይ ነህ ልንገርህ ጥግ። እሺ ለቀቀኝ። ጠንቋይ ነህ። ጸብ ነው የፈለከው? አዎ ጸብ ፈልጋለሁ እኮ እሺ ለቀቀኝ። ማሰብ ያለማቻል አሁን ነው የሚታወቀው። ገብቶሃል? ይኸውልህ እንደ አንተ በድብድብ በምንም ማመን ሰው አይደለሁም። ስለዚህ ማሰብ አልችልም። ጭንቅላት ደግሞ ፈጣሪ የፈጠረ እንታስብበት ነው። አንተ አስብልኝ። ያንተ ማሰብ ማለት ሰው ላይ ክፉ ነገር ሰው ማፍሰስ ነው። ያንተ ማሰብ ማለት የእናንተ ማሰብ ሰው ማፍሰስ ነው። የእናንተ ማሰብ ሰው ማፍሰስ ነው። እየሰማኸኝ ነው? እየሰማኸኝ ነው? የሆነ ነገር ሳይኖር መጀመሪያ ሰው ላይ አትዛት። አንድ ነገር ልንገርህ፣ ሰው ላይ አትዛት። አለ በጣም ቅሊታም ሰው ነው። አይደለም አንተ ማንም ፈይዝትብኝ ነው። ገብቶሃል? ስነ ስርዓት ኑሮ በእንደዛው እንደተከበርኩት ኑሮ ነው የሚሻለው። አንድ ነገር ልንገርህ፣ ያንተን ህይወት ሳላበላሸው ከዚያ ግን ትማር። እሺ አበላሽ እስቲ ናረጉስ አንተ ሰው ነህ፣ እስቲ ጀግና ነህ፣ ወጣት ነህ። እስቲ አበላሽ። ይኸውላችሁ ይሄ ስልክ ማለት የኤፍሬም ሙሉ ያበላሽልሃል። ለብሮ ዝም ብለህ ጉራ ምነፈው ጉራ አይደለም። ታውቀዋለህ፣ ራስህን አታስመስል። እስቲ አንተ ታውቀዋለህ። እሺ ምንድን ነው ህይወት የምታበላሽው? በምን በኩል እኔ ጋር ባለ ፋይል ነው። ምንድን ነው ፋይል? እኔ ጋር አንተ በሰራኸው ቅሌት ማለት ምንድን ነው? ይኸውልህ አንተ በሰራኸው ቅሌት ማለት እንዳለ አበላሽልሃለሁ፣ እንዳለ ማለት ነው። እሺ አበላሽ ውስጥ ጎበዝ ነው። በቃ አንተ ቅሌታ በጣም ባለጌ ሰው ነህ። ኪዬ ጎበዝ ነው። በጣም ባለጌ ሰው ነህ። የወንድ አልጫ እስከዛሬ ኤፍሬም ማለት ነገራችሁ። ኤፍሬም ማለት የእህቱ የወንድሙ ፍቅረኛ አፍቅሮ ወንድሙ ላይ ክፉ ነገር የሚሰራ በጣም ባለጌ ወርዳዳ የሆነ ሰው ነው ኤፍሬም ማለት። ደስ አለ፣ እንኳን ደስ አለ። እንኳን ባለጌ ሆንኩኝ፣ እንኳን የፈለኩት ነገር አደረኩኝ። እንኳን ደስ አለ። አይመለከትህም፣ ምንም አያገባህም። እኔ የፈለኩትን ነገር ማድረግ ቻለሁ። አሁን እውነቱ ስነግርህ የፈለኩትን ነገር ማድረግ ቻለሁ። አንተ ግን አያገባህም። የሰራው ስራ እንደዚህ አይቆጭ ማለት የሰራው ስራ እንደዚህ አይሰማህም፣ ምንም አይልህም። እንደዚህ ደረትህን ነፈስ እናገር ትንሽ አይደብርም? ውስጤ ላይ ምንም አይነት ክፋት የሰራችሁ ስራ እኮ ሃይማኖት ፈቅድ ውስጤ ላይ ምንም አይነት ክፋት የሰራችሁ ስራ ራሱ እኮ ሃይማኖት ፈቅድ ሳይሰራችሁ እኮ እኔ ምንም ክፋት አልሰራሁም። ሃይማኖት ራሱ የትኛው ሃይማኖት ፈቅድ ወስድ ነገር እኔ ምን ሰራው? እስኪ ምን ያየው ነገር አለ? አሁን እኮ አንተ ሳታይ ነው እየፈረብክ ያለው። እንደሚያውቁት ነገር አለ። ምን ያደረግ ምን አደረግ? ልጁን አፍዛችሁ ቁጭ ያደረጋችሁት አንተና ሩታ ልጁ ላይ መተት አድርጋችሁበት አስቀምጣችሁት ተቀመጣችሁ። ማይመስል ነገር ነው እያወራ ያለው። መተኞች ናችሁ። አንተ መስዋዕት አይታለህ። በቃ ለስድብ ነው የጠራኸኝ ማለት አንተ አሁን እሰድብሃለሁ። የሰራው ስራ ላከብር አልችልም። ምንም የሚያሰራም ስራ ነገር እንዴት አድርጌ ላከብር? ነገር እንዴት አድርጌ ላከብር? ነገር እስኪ እኮ ካላከበርከኝ ጋር ልሄድ ነው። ለምን እንደምትሄደው
ምን ስለሆንኩ ትነግረኝ እስቲ ምን ስለሆንኩ ኤፍሬም ስለሆንኩኝ ኤፍሬም ቆመት ሰማኛለህ ለምናገር ስለዚህ ቆመት ሰማኛለህ ስላነከች አና ካለው ችግሩን ፈጥሩ እኮ ወደዚህ አናውራኝ እስቲ ወደዚህ አናውራኝ ያው ከደ አውራኝ ወደዚህ ናና ሰማኛለህ አንተ ለቀኛ ወደዚህ አናውራኝ እኮ ለቀኛ ወደዚህ አናውራኝ ለዚህ ጉልበት ነው እንደዚህ የምትሆነው። የሰማኸው ውጣ ከታችሁ ሰማኝ አይደለ? ውጣ ከታችሁ እሺ። ገና ከዚህ ይገጥማል። ውጣ ከታችሁ